الله أكبر الله أكبر الله أكبر لا إله إلا الله السلام عليكم ورحمة الله وبركاته የተከበራችሁ የነሲሃ ቲቪ ተመልካቾቻችን በቅድሚያ እንኳን ለ1447ኛው ለዒድ አልአድሃ አረፋ በዓል በሰላም አደረሳችሁ አደረሰን። እነሆ የአላህ እዝነትና እሺታ የምድርን አድማስ ባጥለቀለቀበት በሚሊዮኖች የሚቆጠሩ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኡመቶች ለበይክ አላሁመ ለበይክ እያሉ በቅዱሱ ስፍራ በታላቅ አንድነት በቆሙበት በዚህ የበረካ ሳምንት የዒድ አልአድሃ የአረፋ በዓል ቀን ደርሰናል። አረፋ የመስዋዕትነት የፍጹም ታዛዥነትና የልግስና ትልቅ ማሳያ ነው። አላህ ሱብሓነሁ ወተዓላ በቅዱስ ቁርአኑ በሱረቱል ማኢዳ አንቀጽ 2 ላይ እንዲህ ይላል وتعاونوا على البر والتقوى ولا تعاونوا على الإثم والعدوان واتقوا الله إن الله شديد العقاب በበጎ ነገርና አላህን በመፍራትም ተረዳዱ፣ ነገር ግን በኃጢአትና ወሰንን በማለፍ አትረዳዱ። በዓል ማክበር ማለት ማዕድ ማውጣት ብቻ አይደለም። በዓል ማክበር ማለት ያጡትን ማስታወስ፣ የቆሰሉትን ጠጋኝ መሆንና የቲሞችን እንባ ማበስ ጭምር ነው። ዛሬ በዚህ ልዩ ፕሮግራማችን ይህንን መለኮታዊ ትዕዛዝ አንግበው ሌት ተቀን የሰዎችን ሕይወት ለመቀየር የሚደክሙና እስላማዊ የበጎ አድራጎት ማህበራት በስተጀርባ ያሉትን እውነተኛ የማህበረሰብ ባልደረቦችና ጀግኖች ልናስታውሳችሁ ወደናል። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን አሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። ስሜ ሪድዋን ይረዳ ይባላል። እኛ የምንሰራው ቢላል ኮካ መስጂድና መድረሳ የበጎ አድራጎት ማህበር ላይ ነው። እስማኤል እባላለሁኝ። እንግዲህ የመጣሁት በተለምዶ 26 መስጂድ የሚባለው በትክክለኛ ስሙ ደግሞ ዑመር ኢብኑ ኸጣብ መስጂድ ያው በጀግናው ሰሃባ በዑመር ኢብኑ ኸጣብ በተሰየመው መስጂድ ከዛ መስጂድ ነው የመጣሁት። ያው አብነት አካባቢ ነው የሚገኘው መስጂዱ። ያው ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ከዛ መስጂድ ነው የመጣሁት። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ኡስታዝ ከድር ካሳ እባላለሁ ከባህር ዳር ነሲሃ በጎ አድራጎት ባህር ዳር ማስተባበሪያ እሱ ጋር ነው የምሳተፈው። ለተከታታይ 6 ዓመታት ከሱ ጋር ስሰራ ቆይቻለሁ። ቢስሚላህ አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ስሜ ፈቱዲን ከድር መጣሁት ዑስማን ኢብኑ አፋን ሼህ ደሊል መስጂድ የአልቀለም ወጣቶች የዳዋና በጎ አድራጎት ማህበር ነው። የማህበሩ ምክትል ሰብሳቢ ነኝ። ፕሮግራሙ ወደ እናንተ በማድረሱ እኔ ቢላል ደጉ አብሬያችሁ ቆይታ አደርጋለሁ። እንድትከታተሉኝ በአክብሮት ተጋብዛለሁ። ይህ ፕሮግራም የችግረኞች ስቃይ ለመቁጠር ሳይሆን የቸርነትን በር ለመክፈት የተዘጋጀ የፍቅር መስኮት ነው። ኢስላማዊ የበጎ አድራጎት ተቋማት ማህበረሰባዊ ምሰሶዎች ናቸው። እነሱ የደከሙትን የሚያግዙበት፣ የታረዙትን የሚያለብሱበትና የማህበረሰቡን ስንጥቅ የሚሰፉበት መንገድ በእቅድና በስርዓት የሚመራ ነው። አሁን ወደዚህ ድርጅቶች መሪዎችና አስተባባሪዎች እንወስዳቸዋለን። የበጎነት ጉዞአቸው እንዴት እንደጀመረና የት ላይ እንደሚያተኩር ራሳቸው ያጋሩናል። ይህንን በጎ አድራጎት የጀመርነው ከዚህ ቀደም በነበረ በታላላቆቻችን በመስጂዱ ዙሪያ ሲሰሩ የነበሩ እንቅስቃሴዎች ነበሩ። እነዛን ነገሮች ከታላላቆቻችን በመቀበል እኛው ስናስቀጥለው ነበረ። ከ2 ዓመት በፊት ከአዲስ አበባ እስልምና ጉዳዮች ህጋዊ ፍቃድ ወስደን በመንቀሳቀስ ላይ ያለ ነው። ይህንንም እንቅስቃሴ እያካሄድን ያለ ነው እዛው የመስጂዱ ዙሪያ ባሉ ማህበረሰቦች እንዲሁም አጎራባች ወረዳዎቻችን ላይ ያሉትን የተቸገሩ ማህበረሰቦችን በመርዳት እንደዚሁም አይታሞችን
ጧሪ የሌላቸው አረጋውያን ትልቅ ሰዎችን በበጎ ስራዎች ላይ በማገዝ የተቋቋመ ድርጅት ነው። ይህንን የበጎ አድራጎት እንቅስቃሴ በዋናነት የሚካሄደው ያው በመስጂዳችን ቅጥር ግቢ ውስጥ ከመስጂዱ የኮሚቴውን በማስፈቀድ ቢሮ ይዘን መስጂዱ ላይ ነው ትልቁ እንቅስቃሴ የሚደረገው። ከመስጂዱ በሚገኝ ድጋፍ ወደ ተለያዩ ማህበረሰብ እነዚህን ድጋፎች እናደርሳለን። ከመስጂዱ ዙሪያ ካሉ በተጨማሪ ለአጎራባች መስጂዳችንን ሊጠቀሙ የሚችሉ የወረዳ ማህበረሰቦች እነሱ ጋር ለማድረስ ይሞከራል። በዚህ በተቋሙ እንቅስቃሴ ውስጥ እነሱንም ታሳቢ ተደርጎ እየተሰራ ነው ያለው። ወደዚህ ስራ ልገባበት የቻልኩት ዋነኛ ምክንያት ያው አካባቢያችን ላይ የምንመለከታቸው አቅመ ደካማ የሆኑ መሰል ሰዎች አሉ። ታዲያ እነዚህ ሰዎችን ማገዝ የሁላችንም ኃላፊነት እንደሆነ ስለማምን በእነዚህ አይነት ኸይር ስራዎች ላይ ለመሳተፍ እንግዲህ ተነሳሽነቱን ኖሮኝ ገብቻለሁኝ። ከዚህም ባሻገር ያው ዲኑ የሚያዘው ሸሪዓው እንድናደርገው የሚያበረታታ ነገር ስለሆነ የአላህን ፊት ፍለጋ እንግዲህ አላህ ስራውን ይቀበለንና ማለት ነው የአላህን ፊት ፍለጋ ወደዚህ ስራ ልገባ ችያለሁ ማለት ነውና የምንሰራበት ዋነኛ ኤሪያ ቅድም መስጊዴን እንደነገርኳችሁ አብነት ኤሪያ ላይ ዛካ ያሉ ማህበረሰቦችን መካደም ላይ ነው የኛ ትኩረት ማለት ነው። ዛካ ያሉ አቅመ ደካማ የሆኑ ሰዎችን ማገዝ ማለት ነው። ይህንን ስራ በዋናነት ለመርዳት የምናስበው ምንድነው የቲሞችን ወላጅ አልባ ህፃናትን እነሱ ጋር እንዲሁ ደግሞ ማረሚያ ቤት መሳኪኖችን እንዲሁም ደግሞ አረጋውያንን በእድሜ የገፉ ወላጆቻችንን እንዲሁም ደግሞ ጽኑ ህሙማን አልጋ ላይ መነሳት የማይችሉ እህቶቻችን፣ ወንድሞቻችን፣ አባቶቻችንን እነሱን ጋር ለመርዳት ያው የምንሰራው እዚህ በጣም ከሚያስደስተን ስራ ምንድነው የቲሞችን መንከባከብ ማለት ነው። የቲሞችን ወላጅ አልባ ህፃናት ላይ እሱ ላይ መስራት በጣም የሚያስደስት እንዲሁም ደግሞ ማረሚያ ቤት ያሉ ወንድሞቻችንን የኢፍጣር ፕሮግራም ማዘጋጀት ቀኑን በሙሉ ሲለፋ የዋለበትን ምግብ እነሱ ጋር ወስዶ መስጠት የሚያሳዩትን ፊት ማየት በጣም የሚያስደስት እንዲሁም ደግሞ ጽኑ ህመማን የሆኑ እህቶቻችን ወንድሞቻችን እነሱንም እንዲሁ ይሄዱ መخدም ትልልቅ ስራዎችን እየሰራን እንገኛለን። ባህር ዳር ማስተባበሪያ ወደ ስራው የገባነው ተማሪ ያለን ነው 2009 ላይ ተማሪ ያለን ያው አካባቢያችን ላይ በመናየው ነገር አቅመ ደካሞችን የቲሞችን በመናየው ነገር ተነሳስተን ለምን አንደግፋቸውም በሚል በሳምንት መዋጮ እያደረግን 10 ብር እያደረግን የጀመርነው። ከዛ በኋላ ይህን ስራ እየቀጠልንበት ያው መስጂዶችን ላይም ያሉ አንዳንድ ከፍ ያሉ ሰዎች እያገዙን ኮሚቴውም ደግሞ የምንሰራውን ስራ አይቶ ወደ ማህበር ለምን አታቋቁሙትም በሚል ቢሮ አመቻችተውልን ይሄን ቢሮ ሰጥተውን ወደ ማህበር ተቋቁሟል። የጀመርነው 2009 ላይ ነው። በዋናነት እኛ የምንንቀሳቀሰው አካባቢያችን ላይ ነው። አካባቢያችን ላይ 7 የሚሆኑ ቀበሌዎች አሉ። እነሱ ላይ ነው የምንንቀሳቀሰው። የምናግዛቸው ሰዎች ደግሞ የቲሞች አሉ፣ ሚስኪኖች አሉ፣ አቅመ ደካሞች፣ አካል ጉዳተኞች፣ በተለያዩ ህይወት ችግር ውስጥ ያሉ ሰዎችን ነው የምናግዘው። ሌላው በየጊዜው በየወሩ በተለያዩ ጊዜዎች መድኃኒት የሚወስዱ ሰዎች አሉ። ያንን መድኃኒታቸውን ደግሞ እኛ ጋር እየመጡ የታዘዘላቸውን ደረሰኝ እያሳዩን ፋርማሲ በመሄድ ያንን መድኃኒት ገዝተን ለታማሚዎች እንሰጣለን። ሌላው ደግሞ መድረሳችን ላይ መክፈል ያልቻሉ የቲም ሚስኪኖች አሉ። እነሱን ደግሞ በእኛ አማካኝነት ለመድረሳው እየተከፈለላቸው ቂራታቸውን እንዲማሩ ያስቀጠልንበት ሁኔታ አለ። የበጎ አድራጎት ስራ የነቢያት ሁሉ ፈለግ ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በአንድ ሐዲሳቸው ላይ እንዲህ ብለዋል፣ ከሰዎች ሁሉ በላጩ ሰዎችን ይበልጥ የሚጠቅመው ነው። ዓለም አቀፍ የስታቲስቲክስ መረጃዎች እንደሚያሳዩት በዓለማችን ላይ በሚሊዮኖች የሚቆጠሩ ወገኖች በድህነትና በረሃብ ይማቅቃሉ። እነዚህ ወገኖች ለመደገፍ መንግስታዊ ያልሆኑ ተቋማት ብቻቸውን አይበቁም። ማህበረሰባዊና እስላማዊ ተቋማት ግንባር ቀደም ሚና መጫወት አለባቸው።
የሰሃቦችን ታሪክ ስንመለከት ታላቁ ሰሃባ ዑስማን ኢብኑ አፋን ረዲየላሁ አንሁ በመዲና ረሃብ በበረታበት ወቅት የእርሱን ሙሉ የንግድ ሀብት ለድሆች በነፃ በመስጠት የችግር ጊዜ ድራሽነቱን አሳይተዋል። ዛሬም የእርሱን ፈለግ የተከተሉ የተቸገሩትን የኛ ብሎ የወገኑ ግለሰቦችና ማህበራት ታሪክ ልብን በደስታ ይሞላል። እነዚህ ድርጅቶች የሚያነጣጥሩት ማህበረሰቡ ውስጥ ይበልጥ ተጋላጭ የሆኑትን የማህበረሰብ ክፍሎች ላይ ነው። አረጋውያን፣ አባትና እናት የሌላቸው የቲሞች፣ እንዲሁም በኢኮኖሚ ዝቅተኛ ደረጃ ላይ የሚገኙ አቅመ ደካሞች የነዚህ ተቋማት የየዕለት ሥራ ማጠንጠኛዎች ናቸው። በተጨማሪም ዘርፈ ብዙ በሆኑ ሥራዎች ለአብነትም የጀናዛ አስተጣጠብ ትምህርት በመስጠትና አገልግሎቱ ተደራሽ በማድረግ ሰፊው ሙስሊም ማህበረሰብ ያገለግላሉ። የበጎ አድራጎት ሥራ በዘፈቀድ የሚደረግ ሳይሆን እውነተኛ ፍላጎት ያላቸው ወገኖች ለይተው በማውጣት የእስልምናን ፍትሃዊ የሀብት ስርጭት በተግባር የሚያሳይ መድረክ ነው። ቀጥለን ደግሞ በእነዚህ ተቋማት ውስጥ የተመዘገቡ አስደሳች ውጤቶችንና የሰዎችን የህይወት ለውጥ እንመለከታለን። ከአላህ በኋላ ያው የእናቶች የአባቶች ዱዓ ነው ይህን ስራ ቀጣይነት እንዲኖረው ያደረገው። በጣም እነሱ ላይ የምናየው ደስታ፣ ለኛ የሚያሳዩን ምላሽ በጣም ደስ የሚል ነው። ኢቲሞች ላይ አድርገህላቸው እነሱ ላይ ፊታቸው ላይ የምታየው ደስታ በጣም ለኛ ጥሩ ስሜት ይሰጠናል። እዚህ ስራ ላይም ቀጣይነት እንድናደርግ ያደረገን የነሱ ላይ የምናየው ደስታ ነው። መስጂዳችን ላይ ብዙ ስራዎችን ነው የምንሰራው። ከዛ ውስጥም በየአመቱ የሚመጡ ዒደል ፍጥርን፣ ዒደል አድሃን እየጠበቀን የምንሰራቸው ስራዎች አሉ። ዘካተል ፊጥር፣ እነዚህን ስራዎች ስንሰራ ብዙ ደስ የሚሉ ነገሮችን እናያለን። ሌላው በተጨማሪ ደግሞ መስጂዳችን ላይ ከቅርብ ጊዜ ወዲህ የጀናዛ ቤት ተሰርቶ የጀናዛ አገልግሎት የማጠብ አገልግሎት እንሰጣለን። እንዳልኩ ያው እኛ አካባቢ ዝቅተኛ የኑሮ ደረጃ ላይ የሚገኙ ማህበረሰብ ክፍሎችን ያሉት ሰው ሞቶ እዛው ቤት ውስጥ የሚያድርበት ሁኔታ ነበር። ያው ቤቶች ደግሞ በጣም ጠባቦች ናቸው። ከዛ የተነሳ በጣም ለጀናዛ አስቸጋሪ የሆነ አካባቢ ላይ ነበር ነው። ይህ ጀናዛ ቤት ከተሰራ በኋላ ግን ጀናዛ ቤት መጥቶ ጀናዛዎች እንዲያድሩ እናደርጋለን። ያንን ደግሞ ኻድመ ጀናዛ ታጥቦ ተከፍኖ ጀማዓው ራሱ ቀብሮ ሰዎቹ ላይ የምታየው ደስታ በጣም ቀጣይነት እንዲኖረው ያደረገን እሱ ነው። አንድ ጊዜ ጀናዛ መጥቶ ታጥቦ እነዛ ቤተሰቦች የጀናዛው ባለቤቶች በጣም አቅመ ደካሞች ናቸውና ጀናዛውን የሚወስድ መኪና ራሱ አልነበረም። እና አንድ ወንድማችን አለ፣ አላህ ኸይር ጀዛውን ይክፈለው፣ ሁሌ ከጎናችን ነው። በጠየቅነው ቁጥር ከአላህ በኋላ የሚያግዘን ሰው ነው። እና እሱ ጋር ሄደን እንደዚህ ጀናዛ ነበረ ስንለው በጣም ፈርተን ነበር ይሄድ ነው መኪና ለመጠየቅ። ምንም ሳይል ነው በቃ አንኩ ቁልፍ ብሎ ይሰጠን። በጣም ነበረ ደስ ያለን ይዛኔ። ይሄ ደስ የሚለን አጋጣሚ ነው። ሌላው ረመዳን ላይ ከተለያዩ ማህበራት ጋር አብሮ በመስራት አፍጥር እናደርሳለን ሆስፒታሎች ላይ። አንድ ጊዜ ጥቁር አንበሳ ሆስፒታል እየሄድን ልክ አፍጥሩን ይዘን ስንገባ ሰውየው ዱዓ እያደረኩ ነበር አሉን። ተመጣላችሁ ብዬ እየጠበቅኩኝ ዱዓ እያደረኩ ነበር፣ ምንም እናፈጥርበት አልነበረንም አሉን። በጣም ነው ደስ ያለን። በቃኛ አላህ እስቲቃማውን እንዲሰጠን ዱዓ ካደረግንበት አጋጣሚዎች አንዱ ይሄ ነው። ከዚህ ሁሉ ደግሞ በጣም ትልቁ ችግር ምንድነው? አንድ ፕሮጀክት በሚነድፍበት ሰዓት ወንድሞቻችን እህቶቻችን ያን ፕሮጀክት ወዲው ያለ መግዛት ትልቅ ችግር አለ። ይህም ሆኖ አልሐምዱሊላህ ሰዎች ለስራዎቻችን ትልቅ ምላሽ እየሰጡ በቴሌግራም በምናስተባበራቸው የገንዘብ መዋጮዎች ፈጣን ምላሽ እየሰጡ አልሐምዱሊላህ ትልቅ ስራዎች እየተሰሩ ነው። ይህን ስራ ደግሞ በሰፊው የምንሰራበት ጊዜ ምንድነው? የረመዳን ወቅት ማለት ነው። ይህ ረመዳን ትልቅ የሙስሊሞች ትልቅ የኸይር ወር ነውና እዛ ላይ በጣም ትልቅ ስራ የሚሰራበት ሰዎችን እያስተባበርን ኸይር የሚሰራበት በተለይ ደግሞ የዘንድሮ ረመዳን ከወንድሞቻችን ከአማራ ክልል እስልምና ጉዳዮች ጋር በመተባበር ለ500 ሰዎች ሙሉ የረመዳን ፓኬጅ በማድረግ እነሱ ጋር የሰራንበት ስራ አልሐምዱሊላህ ደስ የሚል ነው። ሙሉን ወር ደግሞ ከባህር ዳር ካሉ ታራሚዎች እነሱ ጋርም ደግሞ ሙሉ ወሩን ያስፈጠርንበት
ሁኔታና እንደዚሁም ደግሞ ወለድ አልባ ባንኮች ጋር በመተባበር ለሙስሊሙ ማህበረሰብ የአስቤዛ የረመዳን አስቤዛ የሰጠንበት እና እንዲሁም ደግሞ ወንድሞቻችን ይህን ተቋም የሚደግፉ ሰዎች በዘካ ለጽኑ ህመማን በአቅምም ቢሆን ለተወሰኑ ሰዎች የሰጠንበት ጊዜ እንዲሁም ደግሞ ዘካተል ፊጥርን መጨረሻ ወንድሞቻችን በቴሌግራም በማስተባበር ከፍተኛ ብር በመሰብሰብ ለሙስሊሙ ማህበረሰብ ያለምንም ልዩነት የሰጠንበት ያው እነዚህን የበጎ አድራጎት ስራዎችን በመስራት ሂደት ላይ ከሰዎች የሚመጡ ፊድባኮች ይኖራሉ። እነዚህ ነገሮች እስካሁን ባለው በእኛ ተቋም አልহামዱሊላህ የተሻለ ሰዎችን ማስደሰት የቻልንበት የተሻለ ሰፊው ማህበረሰብ ይዘን እንደ አቅማችን ከ300 እስከ 500 የሚያክሉ የአካባቢ ማህበረሰቦችን በድጋፍ የማገዝ ስራዎችን ስንሰራ ቆይተናል። እስካሁን ከማህበረሰቡም እየመጣልን ያለው አዎንታዊ ምላሽ በጣም አስደሳች፣ ማህበረሰባችን ከሚጠብቀው በላይ ለመስራት ተሞክሯል። ከዚህም በኋላ ባለው ኢንሻአላህ እንዳላህ ፈቃድ ብዙውን የማህበረሰብ ክፍል ወይም ደግሞ ችግርተኞችን በተሻለ አቅም ለመደገፍ ቁርጠኛ ፍላጎት አለ። ይሄም ሌላው ምንድነው ከአካባቢው ማህበረሰብ የተለያዩ እንትኖችን እናገኛለን። በመንሰጣቸው ጊዜ የተለያዩ ሪአክሽኖች ይኖራሉ። ምክንያቱም እነዛ ማህበረሰቦች በወቅቱ አንደኛ ያልጠበቁት ነገር ይሆናል። እኛ ስናመጣ ለምሳሌ ከረመዳን ማዕድ ማጋራት ጋር ተያይዞ ብዙ ጊዜ የሚገጥሙኝ ሰዎች ሐቂቃ ረመዳንን በምን እንጾማለን እናፈጥራለን፣ በምን እንጾማለን፣ ሱሁር ምን በላው ነገር የለንም ብለው በሚያስቡበት ወቅት ድንገተኛ የሆነ በር ተንኳክቶ ይሄ ነገር መጥቷል ሲባል ምን ያክል ደስታ እንደሚፈጥር ግልጽ ነው ለማንም ሰው። ይሄ ነገር የተሻለ አድርገን እየሰራ ነው ያለነውና ከአብዛኛው ሰው የምናገኘው እንትኖች እነዚህ ናቸው። ትልልቅ ደስታዎች ስቲል የማልቀሱላ የሚገጥሙኝ ገጠመኞች አሉ። ሰዎች ከጠበቁት በላይ ስለሚሆን ማለት ነው። ምክንያቱም ቀደም እንደጠቀስኩት ትልቁ እንደ እስላም ረመዳን ሲባል ማፍጠሪያ ወር ደግሞ ሱሁር የሚጠቀመው ነገር ያሳስበዋልና ከዛ ጋር ተያይዞ የምናደርጋቸው ነገሮች በተሻለ አቅም ማዕድ ማጋራት ጋር የሚሰጠን የነበረው ሰዎች ወሩን በተሻለ ማፍጠሪያ እንዲጠቀሙ ፓኬጃችንን ሰፋ አድርገን ለወር የሚበቃ ያክል ስለሚሆን ይህንን በሚያገኙበት ሰዓት ትልቅ ስሜታቸው ጥሩ ደስተኛ ይሆናሉ። በሰራናቸው ስራዎች ብዙ የማህበረሰብ አካላቶችን መጥቀም ችለናል። ያው ቀደም እንደተናገርኩትኝ የቲሞችን በተለያዩ ምክንያት እንግዲህ አቅመ ደካማ የሆኑ ማህበረሰቦችን የተቸገሩ ወገኖቻችንን እነሱን ነው የምናገዘውና በጣም አዎንታዊ ነገር ተመልክተናል። በረመዳን ወቅት ላይ ከዚህም ባሻገር በአረፋ ወቅት ላይ በትምህርት ወቅቶች ላይ ምናምን መሰል ወቅቶች ላይ እጅግ በጣም ጠቃሚ የተባሉ ነገሮችን ለማህበረሰቡ አከናውነን ሰዎችም ሲደሰቱ የተመለከትነው ነገር ነው። ስለዚህ በጣም ተጨባጭ የሆነ ነገር ሁላችንም ተመልክተናል ብዬ አስባለሁ። በግሌ አንድ ሰው መርዳት ዓለምን አይለውጥ ይሆናል፣ ነገር ግን ለአንዱ ሰው ዓለሙን ሊለውጥለት ይችላል። ኢስላማዊ በጎ አድራጎት ዘላቂ ለውጥ ላይ ያተኩራል። ነቢያችን ሰለላሁ ዐለይሂ ወሰለም የየቲምን ወይም የአባት አልባን ጭንቅላት ያበሰ ሰው በእጁ በዳሰሳቸው ጸጉሮች ልክ አጅር ምንዳ አለው ብለዋል። አሁን የሰማናቸው የታሪክ ምስክሮች የሚያሳዩት ይህንኑ ነው። በበጎ አድራጎት በተቀባዩ ላይ ብቻ ሳይሆን ሰጪው ላይም ሰላምና በረከትን ያሰፍናል፣ ልብን ያራራል፣ ንብረትን ያጠራል፣ ሕይወትንም ትርጉም ያለው ያደርገዋል። በጎ አድራጎት ማህበረሰባዊ ትስስርን የሚያጠብቅ እጅግ ውብ መሳሪያ ነው። ሰዎች ለእነዚህ ተቋማት የሚሰጡት አዎንታዊ ምላሽና የሚለግሱት እምነት ስራው ይበልጥ ስር እንዲሰድ ድልድይ ሆኖታል። ትላንት ሲረዱ የነበሩ ሕፃናት ዛሬ አድገውና ራሳቸውን ችለው ሌሎችን መርዳት ሲጀምሩ ማየት የተቋማቱ ትልቅ የስኬት አክሊል ነው። ይህ የህይወት መለዋወጥና የሰው ልጅ ክብር ማገገም በጎ አድራጎት ከቁሳቁስ ክፍፍል በላይ የነፍስ ሥራ መሆኑ
ያረጋግጥልናል። ሌላው ያው እንደዚህ አይነት ተቋማት ወይም ደግሞ በጎ አድራጎት ስራ ላይ እንቅስቃሴ ስንንቀሳቀስ የሚያጋጥሙን ችግሮች አሉ። እነዛ ችግሮች የመጀመሪያው የፋይናንስ ኢሹ ነው የሚሆነው። ብዙ ጊዜ በጎ አድራጎት ስራዎች የሚሰሩት ወይም ደግሞ እነዚህን መልካም ስራዎች ለመስራት የተለያየ የገንዘብ ወጪዎች አሉ። በገንዘብ ስለሆነ አብዛኛው ስራ የሚሰራው እነዚህ ነገሮችን ለማድረግ የገንዘብ ችግር ትልቁ ዋነኛው ችግር ነው። ይህንን ችግር ለመቅረፍ ወይም ደግሞ ለማሳካት ብዙ እንቅስቃሴ ይደረጋል። የተለያዩ የገንዘብ የማሰባሰብ ሂደቶች ይኖራሉ በመስጂዳችን ዙሪያ መስጂዳችን ላይ እንደዚሁም ጁማን በመጠቀም እንደዚሁም የምናውቃቸውን ሰዎችን ለዚህ ዓላማ ለዚህ መልካም ስራ ሰደቃ እንዲያወጡ የማነሳሳት ስራዎችን እንሰራለን። እነዚህ ስራዎችን ስንሰራ ብዙ ጊዜ ከሚታሰበውና የሚገኘው ገቢ በጣም አነስተኛ የሚሆንበት ጊዜ አለ። ከዛ ጋር ተያይዞ የተረጂውን ቁጥር እንድንቀንስ የምንገደድበት ጊዜ ይኖራል። ምክንያቱም በአካባቢያችን ከ300 እስከ 500 የሚሆኑ ሰዎች አሉ የሚረዱና እኛ ከምንሰበስበው የፋይናንስ ችግር አኳያ የነዛ ቁጥሮች ሊሚቴሽን ይኖርብናል በምንሰበስበው ሂደት ላይ ማለት ነው። ከዛ አኳያ የገንዘባችን ወይም ደግሞ የምንሰበስበው የፋይናንስ ሂደት የምንሰጠውንም ሰው ይወሰንብናል። ሌላው ደግሞ ችግር የሚሆንብን እነዚህ ነገሮችን በምንሰራበት ጊዜ ያው መስጂዱ ዙሪያ ላይ ስለሆነ የምንሰራው እዛው መስጂድ ስለሆነ በጣም ከተለያዩ ቦታዎች ከተለያዩ አካባቢዎች ይሄንን ወሬ ወይም ይሄን ሀበር ሲሰሙ መተው ለኛም ይሰጠን የሚሉ እንትኖች አሉ። ነገር ግን ያው እኛ ባስቀመጥናቸው የመፍትሄ እንትኖች ያው ቀድሞ የአካባቢውን ሰው ወይም ደግሞ መጀመሪያ በነበረው የሊስት አውት ስራ እሱን እናስቀድማለን። የአካባቢው ማህበረሰብ ወይም ደግሞ አቅራቢ ያለው ሰውን እናስቀድማለን። እዛ እጃችን ላይ ካለ ከአካባቢው ሰው የሚተርፍ ነገር ካለ እንደያመጣጡና እንደ ችግራቸው ደረጃ ምናደርሰው ይሆናል ማለት ነው። ወይም ደግሞ የማህበሩ እንቅስቃሴ ቋሚ እንዲሆንና የተሻለ ስራ እንዲሰራ ሰዎችንም ከተረጂነት ሁሌ ከተረጂነት ነፃ ለማውጣት እንደ ጀማው የተያዙ እቅዶች አሉ ወደፊት ሊሰሩ የታቀዱ። ከነዛም ውስጥ ሰዎችን በስራ የማገዝ ለምሳሌ የተቸገሩ ሰዎችን የስራ እድል በማመቻቸት የታሰቡ ስራዎች አሉ። ለሴቶችም ይሆን ለወንዶችም የሚሆን በነዛ መካከል ሴቶቹን በሙያዊ በሆኑ ስራዎች ለምሳሌ የልብስ አጠባ ስራ ላይ እንዲሳተፉ የልብስ ማሽኖችን ገዝቶ በማመቻቸት እንደዚሁም አነስተኛ የአትክልት ንግድ ላይ እንዲሳተፉ ሱቆችን ከፍተው በቀላል ራሳቸውን ከተረጂነት ነፃ የሚያወጡባቸውን ሜቶዶች ለመፍጠር ያው የጀማው ዋነኛ እቅዱ ነው። ሌላ በወጣቶች ወይም ደግሞ በወንዶች በኩል ደግሞ ወንዶችን በተለያዩ የትምህርት ስልጠናዎች በማሰልጠን በራሳቸው የስራ እንቅስቃሴ እንዲፈጥሩ የራሳቸውን የገቢ ምንጭ ፈጥረው ከተረጂነት እንዲወጡ የማድረጉን ስራ ወደ ቀጣይነት ባለው ወይም ደግሞ በቋሚነት ለመስራት የጀማው እቅድ በአላህ ፍቃድ ኢንሻአላህ ያው እነዚህን ስራዎች ወደፊት ከአላህ ጋር ሆነን እናሳካለን የሚል ተስፋ አለን ኢንሻአላህ። ሁሉ ሲሰራ እንግዲህ ነሲሃ በጎ አድራጎት የቋሚ የገቢ ምንጭ የለውም። ቋሚ የገቢ ምንጭ ባለመኖሩ ወንድሞቻችን ሁሌ እየጠየቅነ ሁሌ አምጡ እያለ የማይታጠፍ እጃቸውን እየዘረጉ አልሐምዱሊላህ መቼም ኸይር ያው አይሰለችምና እየሰጡን እሱ ጋር እንገኛለን። የሚሰጡ ሰዎች ያው የምንመርጠው ምንድነው በመስጊድ ካሉ ኮሚቴዎች እነሱ ጋር በመነጋገር ማን ከማን ይብሳል የሚለውን እንዲሁም ደግሞ ከአካባቢው ትልልቅ ሰዎችን በማማከር እዚህ አካባቢ ያሉ መሳኪኖችን የቲሞችን መረጡልን በማለት ከነሱ ጋር በመነጋገር ያው ሰዎችን እንመርጣለን ማለት ነው። ይህንን ኸይር ቋሚና ዘላቂ ከማድረግ አንጻር ለወደፊቱ ይሄ በተለይ ደግሞ የቲሞች ነሲሃ የቲሞች ላይ የሚሰራው ፕሮጀክት
ቋሚ የገቢ ምንጭ ቢኖረው፣ ቋሚ ወቅፍ ቢኖረው፣ ቋሚ ህንፃ ቢኖረው፣ ቋሚ ለነሱ ወርሃዊ ወጫቸውን የሚሸፈንበት። ምክንያቱም የቲሞችን አንድ ጊዜ የሰጠ ብቻ ለቃቸው አይደሉም፣ በየጊዜው ያስፈልጋቸዋል። ምንም የገቢ ምንጭ ምንም ወደ አቅመ አዳም ያልደረሱ ለስራ ያልደረሱ በመሆኑ እዚህ ላይ በደንብ መስራት እንፈልጋለን ለወደፊቱ። ስራውን በምንሰራበት ወቅት ሁላችንም ልንገምተው እንደምንችለው ትልቁ ቻሌንጅ ወይም ትልቁ ችግር ተብሎ የሚጠቀሰው ነገር ፋይናንስ ነው። በጣም ብዙ ቤተሰቦችን ነው ሰፖርት ለማድረግ የምንጥረው። የቲሞችን የተቸገሩ ወገኖች፣ አቅመ ደካማ የሆኑ በተለያዩ መልኩ ብቻ ህይወት የከበዳቸውን ወገኖቻችንን ለማገዝ እንሞክራለን። ታዲያ በዚህ ወቅት ላይ ደግሞ ገንዘብ እጅግ በጣም ከባድ የተባለውን ተጽዕኖ ያሳድርብናል ማለት ነው። እኛ ገንዘቦችን ለመሰብሰብ የተለያዩ አማራጮችን እንጠቀማለን። ከነዚህ መካከል አብነት አደባባይ፣ ለመስጊዳችን ቅርብ ያለው አደባባይ አብነት አደባባይ የሚባለው አደባባይ ነውና እዛ አደባባይ ላይ ረመዳን በሚሆንበት ወቅት ላይ ረመዳን ከመግባቱ 10-15 ቀናት ቀደም ብለን አደባባዩ ጋር ድንኳኖችን ወጥረን የሰው ኃይል አሰማርተን በካርቶን ምናምን አድርገን ገንዘቦችን እንሰበስባለን። ከዚህም ባሻገር ደግሞ አህለል ሀይራቶች ጋር ደግሞ እንደዚህ ነገር ላይ እዚህ ሀይር ስራ ላይ ተሳተፉ እያለን ደግሞ ለመጠየቅ እንሞክራለን። ከዚህም ባሻገር ኩፖኖችንም እየሸጥን ይህን ገንዘብ ለማሟላት እጅግ በጣም ጥረት እናደርጋለን። ግን ይሄ ሁሉ ነገር እንዳለ ሆኖ ግን የገንዘቡ ነገር እጅግ በጣም አሁንም ለመሙላት እጅግ በጣም አስቸጋሪ ሆኖ ይገኛል ማለት ነው። ከዚህም ባሻገር ደግሞ ሌላኛው እጅግ በጣም አስቸጋሪው ነገር ምንድነው? እኛ ፕላን አድርገን ምንወጣው ገንዘብ አለ። ለዘንድሮ 400 አካባቢ ቤተሰቦችን ለመርዳት አትሊስት እንደዚህ አይነት ገንዘብ ያስፈልገናል ብለን ፕላን አድርገን ምንወጣው ገንዘብ አለ። ነገር ግን ልክ ወደ ማርኬቱ ያሰብነውን ብር እንደምንም በዚህም ብለን አሳክተን ወደ ማርኬቱ ስንወጣ ደግሞ ማርኬቱ ጋር ደግሞ ሌላ ኢንፍሌሽን ችግር መጀመሪያ ፕላን ያደረግነው የዘይት ዋጋ፣ የሩዝ ዋጋ፣ እንደዚህ ዋጋ ብለን የወጣናቸው ነገሮች ከዛኛው ጋር ማች አያደርጉልንም። ምናልባት ጨምሮ ያጋጥመንና ሌላ ችግር ውስጥ እንገባለን ማለት ነው። ከዚህ በተጨማሪ ደግሞ ሌላ ትልቅ ችግር አለ። ይሄ ምንድነው? ማህበረሰቡ ስር እጅግ በጣም ጥልቅ የሆነ ችግር አለ። ወይም ደግሞ ብዙ ሰዎች መረዳት ይፈልጋሉ። እኛ ይህን ያህል ቤተሰብ በተለያዩ የማጣሪያ መንገዶች ይህን ያህል ቤተሰብ ሰፖርት ሊደረግ ይገባል ብለን እንወጣለን። ፕላን አድርገን ለእነዚህ ሰዎች እናደርሳለን ብለን ቀድመን እንዘጋጃለን። ነገር ግን እኛ ካቀድነውና ካሰብነው በላይ በጣም ብዙ ሰዎች ወደ መስጊዳችን መጥተው እርዳታን ይጠይቁናል ማለት ነው። እኛ ያሰብናቸው ምናልባት 400 የሚጠጉ ቤተሰቦች ከሆኑ የሚመጡብን ደግሞ 500ም ከዛም በላይ ይሆኑብናል ማለት ነው። ይሄ ደግሞ እጅግ በጣም ትልቅ ተግዳሮት ይፈጥርብናል ማለት ነውና በጣም እጅግ ከምናስበው በላይ ቻሌንጂንግ የሆነ ነገር ነው። ፋይናንሱ በጣም ከሚባለው በላይ ትልቅ የሆነ ጉዳይ ነው። በጎ አድራጎት ላይ አሁን እንደምታውቀው ዋናው ስራው የሚያስኬደው ፋይናንስ ነው። ፋይናንስ ከሌለ ስራውን መቀጠል ምንም የማይቻልበት ሁኔታ ላይ ደርሰናል በአሁኑ ሰዓት። እኛ ደግሞ የገቢ ምንጫችን በዋናነት ከአባል አለን 302 የሚሆኑ አባሎች ነበሩን። ከነሱ በምናገኘው ገቢ ነው እስካሁን የሚያስቀጥል ነው። ያው በመሀል መንጠባጠቦች ቢኖርም የሰው ተነሳሽነት እየቀነሰ ቢመጣም ግን በዋናነት በአባሎች ከምናገኘው ነገር በየወሩ በጣም ለተቸገሩ ሰዎች አስቤዛ ድጋፍ እናደርጋለን። የገቢ ምንጫችን ከዚህ በተጨማሪ ደግሞ አህለል ኸይሮች ናቸው። አንዳንድ በጣም ደስ የሚሉ አህለል ኸይሮች አሉ። እንዳልኩ አካባቢያችን ላይ ዝቅተኛ የኑሮ ደረጃ ላይ ያለ ማህበረሰብ ነው ያለው እና ከምናገኛቸው ጥቂት አህለል ኸይሮች ከነሱም በምናገኘው የገቢ ምንጭ ነው እያስቀጠል ነው ያለ ነው። ሌላው ደግሞ ዒደል ፍጥርና ዒደል አድሃ ሲመጡ ደግሞ አደባባይ ላይ ወተን በምንሰበስበው ገንዘብ ነው የገቢ ምንጫችን የምናገኘው። ያው አደባባይ ላይ ስንሰበስብ የሰው ኃይል ያስፈልጋል። እስከ ምሽቱ አንዳንዴ ከኢሻ በኋላ ምናምን ነው የምናቆመው። ዝናብ አለ፣ ብርድ አለ። በዛ ላይ አላህ ይቀበላቸው ሁሉንም ጀማዎች አስፋልት ላይ ወጥተው ከመኪና ጋር እየተጋፉ ከመርካቶ ከሚመጡ ከተለያየ ቦታ ከሚመጡ መኪኖች ቆመው በካርቶን ብር እየሰበሰቡ ይሄ ነው ደግሞ ሌላው የገቢ ምንጫችን። በየአመቱ አስፋልት ላይ እየወጣን ነው የምንሰበስበው። ትልልቅ ስራዎች በትልልቅ ፈተናዎች ውስጥ ያልፋሉ። የፋይናንስ እጥረት፣ የተረጂዎች ቁጥር መብዛትና የመሳሰሉት ችግሮች የእነዚህ ማህበራት የዕለት ተዕለት ፈተናዎች ናቸው። ነገር ግን አላህ በቁርአኑ በሱረቱል በቀራ በቁጥር 261 ላይ የለጋሾችን ምሳሌ እንዲህ ሲል ይገልጸዋል። مثل الذين ينفقون أموالهم في سبيل الله كمثل حبة أنبتت 7 سنابل في كل سنبلة 100 حبة والله يضاعف لمن يشاء والله واسع عليم። የነዚያ ገንዘቦቻቸው በአላህ መንገድ የሚለግሱ ሰዎች ምሳሌ 7 ዘንጋሎችን እንደ በቀለች በየዘንጋሉም
ሁሉ 100 ፍሬ እንዳለባት አንዲት ቅንጣት ፍሬ ናት። አላህም ለሚሻው ሰው ያደራርባል። እነዚህ ማህበራት ስራቸው ዘላቂ ለማድረግ ቀን በፀሐይ ማታ በብርድ ጊዜያቸውን፣ ጉልበታቸውን እንዲሁም ገንዘባቸውን ሰውተው ራሳቸውን ለመቻል የሚጥሩት የእኛና የእናንተን ቀጣይነት ያለው እገዛ ተስፋ በማድረግ ነው። ዘላቂ በጎ አድራጎት ወይም ሰደቃህ ጃሪያ የሰው ልጅ ከሞት በኋላ እንኳን የማይቋረጥ የወደፊት አጅር ምንጭ ነውና የእነዚህ ተቋማት ዘላቂነትን ለማረጋገጥ ከዕለት ደራሽ እርዳታ ባለፈ ቋሚ የገቢ ምንጭን እና የኢንቨስትመንት ፕሮጀክቶችን መቅረጽ ላይ ትኩረት አድርጓል። የተረጂዎችን የምርጫ መስፈርት ግልጽና ፍትሃዊ በማድረግ እውነተኛ ተጠቃሚዎች ጋር እንዲደርስ ሌት ተቀን ይተጋሉ። ምንም እንኳን ፈተናው የበዛ ቢሆንም የእነርሱ ቁርጠኝነት ግን ዘላቂ ተቋማዊ አደረጃጀትን በመፍጠር የነገውን ትውልድ ከተረጂነት ወደ አምራችነት ለማሸጋገር ታላቅ ራዕይ ሰንቆ እየተንቀሳቀሰ ይገኛል። በዚህ በጎ ስራ እጅግ በጣም አስደሳች ነገር ነው። ሁላችንም እኔንም ጨምሮ የጀማ አባላቶች እያገኘ የምንገኘው ዋናው ነገር እንደ አንድ ሙስሊም ነገሮች ስናስብ ከአኺራችን አንፃር እንደማሰባችን መጠን ከአላህ የምናገኘው ምንዳ በማሰብ እጅግ በጣም ደስ የሚል ስሜት ነው የሚሰማን። ከዚህ ባሻገር ደግሞ ሰፖርት የምናደርጋቸው በህብረተሰቡም በተለያዩ አህለል ኸይራቶች አማካኝነት ሰፖርት የምናደርጋቸው ቤተሰቦች ሲደሰቱ የነሱን ዱዓን ስንመለከት የነሱን ሪፍሌክት የሚያደርጉትን ኢሞሽናቸውን ስንመለከት እጅግ በጣም ደስ የሚል ስሜት ነው እኛ ውስጥ የሚፈጠረው እና ደግሞ ያ ደግሞ እንድንበረታ ለቀጣይ ስራዎችን እንድንሰራ ሞር ኢነርጂ ነው የሚሆኑና እንደኔም እንደ ወጣት ጀማውም ይሄ ነገር እጅግ በጣም አስደሳች የሆነ ሪፍሌክሽን አስደሳች የሆነ ነገር ነው። ከማህበረሰቡም ሰፖርት ከምናደርጋቸው ሰዎችም የምናገኘው ማለት ነው። ይሄ እጅግ በጣም የሚያበረታም ነገር ጭምር ነው። ጀማችን በአካባቢያችን ለሚገኙ እጅግ በጣም ብዙ ለሆኑ ቤተሰቦች እርዳታን ያቀርባል። ይሄ ማለት ከ400 በላይ ለሚጠጉ ቤተሰቦች በየአመቱ በረመዳንም ሆነ በአረፋ ወቅት ላይ ስራዎችን ይሰራል። ከዚህም ባሻገር ደግሞ ተማሪዎችን ባማከለ መልኩ አመቱ በሚጀምርበት ወቅት ላይ ለተማሪዎች የትምህርት ቁሳቁስ ድጋፍን ጭምር የሚያደርግ ጀማ ነው። ታዲያ ይህ ጀማ ስራዎች በሚሰራበት ወይም ደግሞ እርዳታዎችን በሚያደርስበት ወቅት ላይ የራሱ የሆነ ሴሌክሽን ሰዎችን የሚረዱ አካላቶችን የሚመርጥበት ወይም ደግሞ የሚያበጥርበት መንገድ አለ። ማን በትክክል ይገባዋል የሚለውን አማናውን በትክክል ለማድረስ ማለት ነው። ይህንም ስናከናውን ለሚረዱት ሰዎች የተለያየ ቀበሌ ነው ያለው። ከአካባቢያችን ላይ 26 ቀበሌ 36 የተባለ ብዙ አይነት ቀበሌ አለና በዛ ቀበሌ ውስጥ ማን ሞር ያን ሰው ሊያውቀው ይችላል፣ እነዛ ሰዎችን ያሉበትን ስታተስ ማን በተለይ በይበልጥ ይረዳዋል የሚለውን ወደዛ ቀርበን እነዛ ሰዎች እንዲያጣሩ አድርገን ነው የምንሰጠው። በዚህም እስካሁን ድረስ ከ400 ለበለጡ ቤተሰቦች ሰፖርት እናደርጋለን ወይም ደግሞ እርዳታዎችን ለማድረስ እንሞክራለን። 400 ቤተሰብ ስንል 400 ቤተሰብ ብቻ ብላችሁ እንዳታስቡት። 400 በአንድ ቤተሰብ ውስጥ ምን ያህል ሰው ሊኖር ነው የሚችል አስቡትና በሺዎች ለሚቆጠሩ ሰዎች እንደርሳለን። እነዚህም የቲሞች ወላጆቻቸው በተለያየ ምክንያት ላጡ ማለት ነው፣ አቅመ ደካማ ለሆኑ በተለያየ ምክንያት ኢኮኖሚካል ችግር ላለባቸው ቤተሰቦች ለመድረስ እጅግ በጣም ትልቅ የሆነ ስራዎችን እንሰራለን። ታዲያ እነዚህ ሰዎችን ከጊዜያዊ ተረጅነት ወደ ዘላቂ መፍትሄ ለማስገባት የተለያዩ ስራዎችን ለመስራት እንሞክራለን። ከመስጂዱ አስተዳደር ጋር በመሆን የተለያዩ ስራዎችን ለማከናወን እቅዶች ያሉን ስራዎችን እየሰራን እንገኛለን። ከዚህም ባሻገር ደግሞ በአካባቢው የምትገኙ ማህበረሰቦች ወርሃዊ መዋጮች ይደረጋሉ። ታዲያ ሁላችሁም በዚህ ነገር ላይ ተሳትፎ ብታደርጉ አባል ብትሆኑ እነዚህ ሰዎችን በቋሚነት ወደ ዘላቂ መፍትሄ ለመውሰድ በምናደርገው እንቅስቃሴ ላይ የእናንተ አስተዋጽኦ እጅግ በጣም ትልቅ ይሆናልና በዚህ ስራ ላይ ተሳተፉ ማለት እወዳለሁኝ። ስለዚህ ብዙ መንገዶች አሉ። ከነዚህ መካከል ወጣቶች እኛን ጆይን አድርገው በጉልበታቸው ማገልገል ይችላሉ። ከዚህ በተጨማሪም ደግሞ አህለል ኸይር ናችሁ አላህ አቅሙን የሰጣችሁ ሰዎች ደግሞ በገንዘብና በመሰል ነገሮች በቁሳቁስም የሚደረጉ ድጋፎች አሉ። ለምሳሌ አረፋ ላይ ሲሆን ለኡድሂያ የሚሆኑ የሚታረዱ ሰዎችን በማቅረብ ሊሆን ይችላል። የረመዳን ወቅት ላይ ደግሞ እንደዚህ እንደ ዱቄት፣ ሩዝ መሰል ነገሮች፣ ቴምር ነገሮች ያሉ ነገሮችን በመስጠት ከጎናችን መሆን ትችላላችሁ። ከዚህም ባሻገር ደግሞ የቲምና የተቸገሩ የሆኑ ሰዎችን የሚያደርጉላችሁ ዱዓም ደግሞ እጅግ በጣም ለእናንተም ጠቃሚ ነው ብዬ በግሌ አስባለሁኝ። በዚህ አጋጣሚ በዚህ በጎ ስራ ላይ የምትሳተፉ የጀማው አባላቶች በጠቅላላ እጅግ በጣም ማለት እንደግል አመሰግናችሁ እወዳለሁ። ጊዜያችሁን፣ ገንዘባችሁን፣ ጉልበታችሁን እጅግ በጣም ብዙ ውድ የሆኑ ነገሮቻችሁን ሰውታችሁ ነው ይህን ስራ ለማሳለጥ ለማከናወን የምትሞክሩትና እጅግ በጣም ላመሰግናችሁ እወዳለሁ። አላህ እንግዲህ መልካም ስራችሁን ይቀበላችሁ፣ እኛንም ይቀበለን፣ አላህ ኢኽላሱን ይወፍቀን ነው የምለው። ስለዚህ ሁላችሁም በዚህ መልካም ስራ ላይ ያልተሳተፋችሁን ብትሆኑ ተሳታፊ ብትሆኑ በጣም ናይስ ነው ብዬ አምናለሁ። አልሐምዱሊላህ እዚህ አካባቢ ያሉ ወጣቶች በጣም በሚገርም ሁኔታ በጎ አድራጎቱ ላይ ሲሳተፉ ሲረዱን፣ በተለይ ደግሞ ለደም ልገሳ በየመስጊዱ በምንሄድበት ጊዜ በጣም ደስ በሚል ሁኔታ ማለት ነው
ደስ በሚል ሁኔታ ሲረዱን ደማቸውን ሲለግሱ ኸይር ነገር ሲሰሩ በጣም የሚያስደስት ማለት ነው። በተለይ ደግሞ ባህር ዳር ላይ በጣም ከፍተኛ ከሚሰሩ ስራዎች አንዱ ምንድነው የተዓዚያ ማለት ነው። የተዓዚያ እቃዎችን ሙሉ በሙሉ ለባህር ዳር ሙስሊም ማህበረሰብ ባለፉት ተከታታይ 6 ዓመታት ያለምንም ክፍያ በነፃ የሰጠንባቸው ሁኔታዎች ይሄ አልሐምዱሊላህ በጣም የሚያስደስቱ ስራዎች ናቸው። ለወደፊቱ ቅድም እንዳልኳችሁ ይሄ ነሲሃ በጎ አድራጎት በተለይ ደግሞ ነሲሃ የቲሞች የራስ ወቅፍ እንዲኖረው አቅደን እየሰራን እንገኛለን። እንዲሁ ከመንግስት ቦታ ቢሰጠን ለዚህ ኸይር ነገር ማህበረሰቡም ድጋፉ ባይለየን አልሐምዱሊላህ ዘመን ተሻጋሪ የሆኑ ስራዎችን መስራት እንችላለን። ይሄን በጎ አድራጎት የጀመርነው ተማሪ እያለን ነበር የጀመርነው 9ኛ ክፍል እያለን ነበር የጀመርነው እና ያው እንደምታውቀው ወጣቱ ትምህርት ቤት ላይ ብዙ ነገር አልፎ ነው የሚመጣው። እዚህ በጎ አድራጎት ላይ ደግሞ ከገባ በኋላ ብዙ ወጣት አልሐምዱሊላህ በዛው ነው የቀጠለበት። ከመስጂድ አይጠፋም። መጥፎ ቦታዎች ላይ ሱስ ላይ ምናምን የመግባቱ እንትን በጣም እየቀነሰ ነው የሚመጣው። ለምን እዚህ ጋር በሚሰራው በጎ አድራጎት ከየቲሞች ጋር ምስኪኖች ጋር በሚያሳልፈው ነገር በሚያየው ነገር ሰዎች ተቸግረው ምናምን ያ ነገር ከመጥፎ ነገር እንዲርቅ ወደ አላህ ደግሞ ይብልጥ እንዲቃረብ አድርጎታል። አላህም ደግሞ በዚህ ላይ አግዞናል ብለን እናስባለን ኢንሻአላህ። ያው የበጎ አድራጎት ስራ ላይ መሳተፍ በጣም ጥሩና የተሻለ የሚባል ቦታ ነው። በአካባቢው ላይ ያለው ማህበረሰብ ወይም ወጣቱ በተሻለ ይህንን ማህበር በማገዝ አብሮ በመስራት ትልቅ አጋዥ ሆኖ እየሰራን ያለው እንደዚሁም የተሻለ አስተሳሰብ እንዲኖራቸው ለሰዎች መልካም መሆን መልካምነትን የሚያሳይ ትልቅ ስራ ነው። ይህንን ስራ በተሻለ እንቅስቃሴ እኛ ማህበር ላይ እየሰራ ያለው ወጣቱና የአካባቢው ማህበረሰብ ነው። ይህንን ነገር በተሻለ እንዲሰሩ የተሻለ እንቅስቃሴ እንዲያደርጉ እንዲሁም የማይሳተፉ ሰዎች ከኛ ጋር በጋራ ቢሰሩ ጥሩ እና የተሻለ ነገር እንፈጥራለን ብለን እናስባለን ኢንሻአላህ ከአላህ ጋር። ሌላው ያው የተቋማችን ወይም ደግሞ የአልቀለም በጎ አድራጎት ማህበር ብዙ የበጎ አድራጎት ስራዎች ላይ ሲሳተፍ ይታያል። ከነዚህ መካከል ያው የረመዳን የማዕድ ማጋራት ስራን ለተከታታይ አመታት ሰርቷል። በተሻለና ጥሩ በሚባል የስራ አፈጻጸም ሲሰራ ቆይቷል። እንደዚሁም ከመስጂዳችን ዘካተል ፊጥር ከማህበረሰቡ በማሰባሰብ ለሚገባቸው የአካባቢው ማህበረሰብ ሲያደርስ ቆይቷል። እንደዚሁም አሁን ከፊት ለፊታችን የሚመጣውን የኢደል አድሃን የኡዱህያንም እንደዚሁ ለተቸገሩ ሰዎች በተሻለን አቅም ከአላህ ጋር በመሆን እነሱንም ለማስደሰት እየተሞከረን ያለው። ከዚህ ቀደም በነበረውም የተለያዩ የኡዱህያ ስራዎችን ስንሰራ ቆይተናል። ሌላው የጀማዓችን ወይም ደግሞ ማህበሩ ወደፊት ሊሰራቸው ያሰባቸው የተለያዩ ስራዎች አሉ። ከነዚህም መካከል በጎ ስራዎች ላይ የደም ልገሳ እንደዚሁ በማስተባበር ለአካባቢው ማህበረሰብ ነፃ የሕክምና አገልግሎት እንዲያገኙ መድረኮችን የማመቻቸት እንደዚሁም አካባቢ ላይ የሚገኙ ወጣቶችን የመቀየርን ስራ ለመስራት እቅዶች ተይዘዋል። እንደዚሁም የተለያዩ ከበጎ አድራጎት ጋር ተያይዞ መሳኪን የሆኑ ወላጆቻቸው በህይወት የሌሉ እድሜያቸው አነስተኛ የሆኑትን በቋሚነት እነሱን የትምህርት መሳሪያዎችን የማሟላት እንደዚሁም ቋሚ የሆነ ከጎናቸው ደጋፊ ያለን ብለው እንዲያስቡ በየ3 ወር በ6 ወርም የእነሱን አስቤዛ የማሟላት ለቤት የሚያስፈልጉ ቁሳቁሶችን ለማሟላት የተሻለ እንቅስቃሴ ለማድረግ ያው አቅዶ ይዟል። ከነዚህም በተጨማሪ በአካባቢያችን ላይ ያሉ በጎ ስራዎች አሉ። በመስጂዳችንም እንደ አላህ ፍቃድ ሆኖ የከርሰ ምድር ውሃ ወጥቶ በበጎ ለአካባቢው ሰው በነፃ እየተሰጠነ ያለው። ከነዚህም ጋር ተያይዞ ማህበረሰባችን ሊጠቀማቸው የሚችሉ በጎ ስራዎች ላይ
በቀዳሚነት እየተሳተፍን እንገኛለን። ከዚህ በኋላ ባለውም የተሻለ እንቅስቃሴ እናደርጋለን ብለን በአላህ ላይ ጥሩ እንትናለን። ኢንሻአላህ ከአላህ ጋር እነዚህ ነገሮች እናሳካለን። ጉልበትና ወጣትነት በአግባቡ ካልተያዘ እንደ ጉም በኖ የሚጠፋ ክቡር የአላህ ስጦታ ነው። ታላቁ ሰሃባ አሊ ኢብኑ አቢ ጧሊብ በወጣትነታቸው ለእስልምና ለበጎ ሥራ የነበራቸው ተነሳሽነት ታሪክ ምንጊዜም በደማቅ ቀለም ተጽፎ ይወሳል። ዛሬም ወጣቶቻችን ጉልበታቸውን፣ ዕውቀታቸውንና ጊዜያቸውን ለወገናቸው ሲሰጡ ማየት የነገዋን ውብ ሀገርና ማህበረሰብ ፍንትው አድርጎ ያሳያል። ወጣትነት በበጎ ሥራ ሲሳተፍ ውበቱ እጥፍ ድርብ ይሆናል። የዛሬ ወጣቶች በበጎ አድራጎት ላይ ሲሰማሩ ከጥቅም ይልቅ አገልግሎትን፣ ከራስ ወዳድነት ይልቅ መስዋዕትነትን እየተለማመዱ ይሄዳሉ። ይህ ተሳትፎ በሕይወታቸው ላይ ሰላምን፣ በረከትንና የተባረከ ስብዕናን ይገነባል። ወጣትነት የአንድ ማህበረሰብ ሞተር በመሆኑ ይህ ሞተር በበጎነትና በኢማን ሲመራ ሀገርና ሃይማኖት ሊሸከም የሚችል አስተማማኝ ትውልድ ይፈጥራል። አሁን ደግሞ የእነዚህ ተቋማት የነገ ራዕይ ምን እንደሆነ ከአንደበታቸው እንሰማለን። በመጀመሪያ ማመስገን የምፈልጋቸው አካላቶች አሉ። ይሄም በጎ አድራጎት በዚህ ሁኔታ በአማረ መልኩ እንዲቀጥል ያደረጋችሁ አህለል ኸይሮች አላህ ኸይር ጀዛችሁን ይቀበላችሁ። ሁላችሁንም የመስጂዳችን አባቶች፣ እናቶች በመታደርጉልን ዱዓ ኸይር ስራው ቀጥሏል። አላህ ይቀበላችሁ፣ እናንተንም አላህ ያቆያችሁ ማለት ፈልጋለሁ። ሌላው የመስጂዳችን ኮሚቴዎች፣ ኡስታዞች፣ ዳዒዎች እዚህ ላይ የተለየ ጥረት አድርጋችሁ እዚህ ደረጃ ልንደርስ አብቅታችሁናል። አላህ እናንተንም ኸይር ጀዛችሁን አላህ ይቀበላችሁ ማለት ፈልጋለሁ። ከዚህ ባሻገር ደግሞ በአጠቃላይ ለሙስሊሙ ማህበረሰብ እንኳን ለ1447ኛው የዒድ አልአድሃ አረፋ በዓል በሰላም አደረሳችሁ ማለት ፈልጋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለ1447ኛው ዓመተ ሂጅራ የዒድ አልአድሃ በዓል እንኳን በሰላም አደረሳችሁ ማለት ፈልጋለሁ ለመላው ሙስሊም ማህበረሰብ እንዲሁም ከማህበር ወይም ከተቋሞቼ አጋሮቼ ጋር ለአልቀለም ወጣቶችና የዳዕዋ እና በጎ አድራጎት ማህበር እንኳን አደረሳችሁ ማለት ፈልጋለሁ። ለተመልካቾቻችን ማስተላልፈው መልእክት ለ1447 የዒድ አልአድሃ አረፋ በዓል እንኳን በሰላም እንኳን በጤና አላህ ሱብሓነሁ ወተዓላ ይህ የአረፋ በዓል የመረዳዳት በዓል ነውና ከአላችሁ የኡድሁያ ከታረደው የኡድሁያ እርድ የተወሰነውን ለሙስሊሙ ማህበረሰብ ወደ አካባቢያችሁ ባሉ መሳኪኖች፣ የቲሞች፣ አረጋውያን በመላክ እሱ ጋር በደንብ እንድንተባበር አደራ ማለት እፈልጋለሁና እንዲሁም ደግሞ ነሲሃ ዋናው መስሪያ ቤትም በየከተማው ያሉ ቅርንጫፎቻችንም ዘመን ተሻጋሪ የሆኑ ኸይር ስራዎችን ለትውልድ የሚሻገሩ ኸይር ስራዎችን እየሰራ የሚገኝ ተቋም ነውና በአቅም በቻለ መልኩ ይህን ኸይር ስራ እንድንነግፍ እንዲሁም ደግሞ ነሲሃ የሚቀርጻቸው ፕሮጀክቶች ከልዩነት ነፃ የሆኑ ፕሮጀክቶች ሁሉንም ሙስሊም ማህበረሰብ የሚያሳትፉ ናቸውና ወደዚህ መጠን ሁላችንም ወደዚህ ኸይር ነገር እንድንመጣ አደራ ማለት ፈልጋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ዒድ ሙባረክ። በመጨረሻ ማለት የምፈልገው እንኳን ለ1447ኛው የዒድ አልአድሃ አረፋ በዓል በሰላም አደረሳችሁ። በዓሉ እንደሚታወቀው ነብዩላህ ኢብራሂም ነብዩላህ እስማኤልን ለእርድ አቅርቡ ብሎ አላህ አዟቸው በጣም የሚወዱትን የሚሳሱለትን ልጃቸውን ለእርድ አቅርበውት፣ ነገር ግን አላህ ሱብሓነሁ ወተዓላ እሱን በሙክት ቀይሮላቸው አስደስቷቸዋል። እናንተም እንግዲህ በዓሉ ችግሮቻችሁን፣ ቻሌንጅ የሆኑባችሁን ነገሮች አላህ በኸይር የሚቀይርላችሁና በደስታ የምታሳልፉት አላህ ያድርግላችሁ ማለት ነው የፈልገው። አመሰግናለሁ። ታዲያ
እኛም የዒድ አልአድሃ የአረፋ በዓል ስናከብር በዙሪያችን ያሉትን አቅመ ደካሞች የታመሙትን እስረኞችንና በችግር ውስጥ ያሉትን በመጠየቅና ማዕዳችንን በማካፈል ሊሆን ይገባል። ዓለም አቀፍ የሰብአዊ መብት ድርጅቶች እንደሚናገሩት በዓለም ላይ ካለው የምግብ ምርት ውስጥ 1/3 ይባክናል። በሌላ በኩል ደግሞ በሚሊዮኖች የሚቆጠሩ በረሃብ ያድራሉ። እኛ ግን ትርፍ ምርታችንን የምናባክን ሳይሆን ያለችንን የምናካፍል የነቢዩ ሰለላሁ ዐለይሂ ወሰለም ተከታዮች ነን። አላህ ሱብሓነሁ ወተዓላ መልካም ስራችንን ይቀበለን። ይህንን ታላቅ በዓል የሰላም፣ የፍቅር፣ የአብሮነት፣ የወንድማማችነትና የበረከት ያርግልን። የእነዚህ ተቋማት የወደፊት ስኬት የሚወሰነው ከመንግስትና ከጠቅላላው ማህበረሰብ በሚያገኙት ያልተቆጠበ ድጋፍ ላይ ነው። ታዲያ የተከበራችሁ ተመልካቾቻችን የአረፋ በዓል የመስዋዕትነት በዓል እንደመሆኑ ሁላችንም የበጎነት እጃችንን በመዘርጋት የነዚህ ማህበራት ቋሚ ድጋፍ እንድንሆን ጥሪያችንን እያስተላለፍን፣ ክቡራትና ክቡራን ተመልካቾቻችን እነሆ የዛሬው ልዩ ፕሮግራማችን በዚህ እናጠናቅቃለን። በድጋሚ ለተቋማቱ መሪዎችና ለአጠቃላይ ሙስሊሙ ማህበረሰብ እንኳን አደረሳችሁ እንላለን። ፕሮግራሙ ወደ እናንተ በማድረሱ እኔ ቢላል ደጉ ነበርኩኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አላሁ አክበር አላሁ አክበር አላሁ አክበር ላ